ሰላምታችን በያላችሁበት ድረስ የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁ? ይህ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የማህደር ወሎ ፕሮግራማችን ተጀምሯል። በዛሬው የማህደር ወሎ ፕሮግራማችን ወደ ደሴ ዙሪያ አቅንተናል። በደሴ ዙሪያ ወረዳ የተገኘንበት ዋነኛ ዓላማ ደግሞ በዩኒቨርሲቲው የእንስሳት ሕክምና ክፍል ለማህበረሰቡ የጋማና የቀንድ ከብቶች ሕክምና ሰጥቷል። ይህንን ፕሮግራም ወደ እናንተ የምናደርስ ይሆናል። የፕሮግራሙ አዘጋጅና አቅራቢ አበሻ አንድ ላይ ነው። ፕሮግራሙን እየመራሁኝ ሰላሀዲን ሰይድ አብሬያችሁ የምቆይ ይሆናል። ፕሮግራሙን ተከታትለን እንመለስ። ማልደው የተነሱ የወሎ ዩኒቨርሲቲ መምህራንና ተማሪዎች በደሴ ዙሪያ ቦሩ ሜዳ ነዋሪዎች ጋር ቀጠሮ አላቸው። ቀጠሯቸው ወዲህ ዩኒቨርሲቲው የሚሰጠውን የማህበረሰብ አገልግሎት በመወጣት ሙያዊ አገልግሎት ለማበርከት ሲሆን ወዲያ ደግሞ ማህበረሰቡ ውስጥ ስለ ጋማ ከብት ያለውን የተዛባ አመለካከት ለማስተካከል የግንዛቤ ፈጠራ ስራ ለመስራት ያለመ ተግባር ነው። የአካባቢው ማህበረሰብ እንስሳቱን እንዲያሳክም በተደረገለት ጥሪ መሰረት ቦሩ ሜዳ ላይ ማልዶ ተገኝቷል። ይህ ፕሮግራም በዋናነት የወሎ ዩኒቨርሲቲ ከብሩክ ኢትዮጵያ መንግስታዊ ያልሆነ ድርጅት ጋር በመተባበር የሚሰጠው የነጻ ሕክምና ፕሮግራም ነው። የወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ክፍል ዲን ዶክተር አህመድ ያሲን ስለ ፕሮግራሙ ዓላማ እንዲህ አስረድተዋል። ከማህበረሰብ አገልግሎት አንጻር በትምህርት ቤቱ ስር ያለው ክሊኒክ የማስተማሪያ ክሊኒክ እንስሳት ሕክምና አገልግሎት እየሰጠ ይገኛል። በላቦራቶሪያችንም እንደዚሁ ከተለያየ ተቋማት የሚመጡ ተመራማሪዎች በተለይ የስድስተኛ ዓመት ተማሪዎች የፖስት ግራጁዌት ማስተርስ ተመራማሪዎች በላቦራቶሪዎቻችን አገልግሎት ያገኛሉ። በወተት ላም እርባታ ላይ ወተት በተመጣጣኝ ዋጋ ለማህበረሰቡ አገልግሎት እየሰጠ ይገኛል። በመኖ ማቀነባበሪያውም የተቀነባበሩ መኖዎች ለተለያዩ የህብረተሰብ ክፍሎች እንደ ለዴይሪ የሚሆን ለላሞች ለወተት ላሞች ማለት ነው፣ ለዶሮዎች የእንቁላልጣይ ዶሮዎች የሚሆኑ መኖዎችን እያዘጋጀ በተመጣጣኝ ዋጋ እየሰጠ እያቀረበ ይገኛል። በዋናነት ከነዚህ ሩቲን ተግባራት ውጭ ልክ እንደ ዛሬው ከተለያዩ ተቋማት ጋር አጋር ተቋማት ጋር በመሆን አውትሪች ፕሮግራሞችን እያዘጋጀን ማህበረሰቡን የምናነቃቃበት የምናገለግልበት ፕሮግራሞችን እየፈጸምን እንገኛለን። የዛሬው ከብሩክ ኢትዮጵያ ጋር በመተባበር በጋማ ከብቶች አያያዝ ላይ ትምህርት በመስጠት በዛውም የነጻ ሕክምና አገልግሎት እየሰጠን ማንኛውም አይነት እንስሳ በቀረበበት ቦታ ላይ ሕክምናውን እየሰጠን በነጻ ነው የዚህኛውን ሕክምና እየሰጠን ያለ ነው። በዛውም ለማህበረሰቡ ስለ እንስሳት አያያዝ ትምህርት እየተሰጠ በግቢያችን ውስጥ ያለው የእንስሳት ሕክምና ክሊኒክ ስራ መጀመሩን እያስተዋወቅን እየሰራን ያለ ነው። እዚህኛው ፕሮግራም ዋና ዓላማ ዛሬ ሕክምናውን እየሰጠን የታችሁ ከሆነ ጋሪ ፈረሶችን ጋሪያቸውን አውርደው ነው ሕክምናውን የሚያገኙት እና የጋሪ ፈረሶቻቸውን እንዲያሳክሙ በቁስለት እንዳይኖራቸው ጥንቃቄ እንዲያደርጉ ተመጣጣኝ ምግብ፣ አስፈላጊ ውሃ አቅርቦት፣ እረፍት እንዲኖራቸው እንዲያደርጉ እንስሳቱን በጥንቃቄ መያዝ፣ እንስሳቱን ደህንነቱን በተጠበቀ ጤንነቱ በተጠበቀ ሁኔታ መያዝ እንስሳውን ለረጅም ጊዜ እንደመጠቀም ነው ማለት ነው። የሚጠቅማቸው ለራሳቸው ነው። የማህበረሰቡ አካል መረዳት ያለበት እንክብካቤ የሚያደርገው ጤናውን የሚጠብቀው ለራሱም ሲል ነው። ብዙ አይነት በሽታዎች አሉ ከእንስሳት ወደ ሰው የሚተላለፉ። እነዛን ለመከላከል እንስሳው ጤነኛ መሆን አለበት። ተጠቅመው ሲጠቀሙበት የኖሩትን እንስሳ ደግሞ ከአገልግሎት ውጭ በሚሆንበት ጊዜ በተለይ የጋማ ከብቶች ያው ስጋቸውም ስለማይበላ ለምንም ነገር ስለማይውሉ አስወጥተው እንዳይጥሉ በጥንቃቄ ይዘው ከማይድን በሽታ ከአቅም በላይ የሆነ በእርጅናና በጉዳት ያሉ እንስሳቶች ካሉ ደግሞ በሂውማኔ በሆነ መንገድ እንዲያርፉ ሰብአዊነት በተመላበት ርህራሄ በተመላበት ሁኔታ እንዲያርፉ ማድረግ የሚቻልበት ሂደት ስላለ እኛም እንደ ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤት ክሊኒክ ከፍቶ እነዚህን አገልግሎቶች በስፋት እየሰጠ ስለሆነ የእኛንም ክሊኒክ በጥሩ ሁኔታ እንዲጠቀሙበት በዩኒቨርሲቲው ዙሪያ ያሉ ማህበረሰብ ክሊኒኩን እንዲጠቀምበት ጥሪ አስተላልፋለሁ። ሌሎች በርቀት አካባቢ ያሉትን በምንደርስባቸው ቦታዎች ሁሉ እንደርሳለን፣ ድጋፍ እናደርጋለን።
እንስሳቶቻቸውን እንዲያሳክሙ እንስሳቶቻቸውን ደህንነታቸው የተጠበቀ ሆኖ እንዲይዙ ጥሬን አስተላልፋለሁ። ለእንስሳት ሀዘኔታ ያለው ሰው ነው የሰውነት መለኪያ ተብሎ የሚወሰደውና ለእንስሳቶቻችን ርህራሄ ሊኖረን ይገባል የሚለውን ጥሪ ማስተላለፍ እፈልጋለሁ። ብሩክ ኢትዮጵያ ከወሎ ዩኒቨርሲቲ ጋር በመተባበር በእንስሳት ጤና ዙሪያ የሚሰራ መንግስታዊ ያልሆነ ድርጅት ነው ያሉት ዶክተር አህመድ ድርጅቱ ዩኒቨርሲቲው ጋር በመሆን መጠነ ሰፊ ስራዎች እየሰራ መሆኑን ገልጸዋል። ብሩክ ኢትዮጵያ ማለት በጋማ እንስሳት አያያዝ ደህንነት ላይ የሚሰራ ዓለም አቀፍ ድርጅት ነው። መስሪያ ቤቱ ዋና መስሪያ ቤቱ እንግሊዝ ሀገር የሚገኝ መስሪያ ቤት ነው። ኢትዮጵያ ላይ የራሱ ብራንች አለው። ልክ በየሀገሮቹ የራሱን ብራንች እየያዘ ይሄዳል። ኢትዮጵያ ላይ ብሩክ ኢትዮጵያ ተብሎ ነው የሚሰራው። ብሩክ ኢትዮጵያ ፎር አኒማልስ ብሩክ ሆስፒታል ፎር አኒማልስ ነው ኢንተርናሽናል እንትኑ። ኢትዮጵያ ላይ ሲመጣ ብሩክ ኢትዮጵያ ሆኖ የተለያዩ ተቋማት ላይ ስራዎችን ይሰራል። በወሎ ዩኒቨርሲቲ ከብሩክ ኢትዮጵያ ጋር ከዚህ በፊት በ2021 እንደ ፈረንጆች አቆጣጠር በነበረን የኮንሰልታቲቭ ወርክሾፕ ጋብዘናቸው እኛ በማህበረሰቡ ውስጥ ገብተን በእንስሳት ላይ የምንሰራቸውን ስራዎች ካሳወቅናቸው በኋላ ከኛ ጋር አብረን ለመስራት ቃል ከገቡ በኋላ በ2022 ጀምሮ ከኛ ጋር ስራዎችን እየሰሩ ነው። ዋና ትኩረታቸው በኢኳይን ማለት የጋማ ከብቶች ደህንነትና አያያዝ ላይ ሆኖ ግን ደግሞ በዩኒቨርሲቲ ላይ ተማሪዎች ፕራክቲካሊ ፕራክቲስ የሚያደርጉባቸውን ክሊኒካል ስኪል ላብ በመገንባት ክሊኒኩንም አብሮ ከዩኒቨርሲቲው ጋር በመሆን የግንባታ ሂደቱን በማገዝ የፕላን እና የተለያዩ አቅርቦትን በማድረግ አሁንም ቢሆን በመድኃኒት በቁሳቁስ በማገዝ ክሊኒኩ ጠንካራ ሆኖ ስራዎችን እንዲሰራ እያደረገ ያለ አጋራችን ነው። የሜሞራንደም ኦፍ አንደርስታንዲንግ ከተፈራረምን በኋላ በየአመቱ ሜሞራንደም ኦፍ አንደርስታንዲንጋችንን እያደስን የምንሰራባቸው ይሄ የዛሬው ስራ የዚሁ የተግባር አካል የሆነ ነው። ስለዚህ በዋናነት መምህራንን በስልጠና ተማሪዎችን በስልጠና በተለይ እንስሳት አያያዝ ላይ ክሊኒካል ስኪል ማለት ተማሪዎች ላይቭ አኒማል ላይ በቀጥታ ከመለማመዳቸው በፊት የአኒማል ሞዴልስ እንስሳት ሞዴሎችን በማቅረብ እዛ ላይ አንዳንድ ተግባራትን በመለማመድ ከዛ በኋላ ስኪላቸው ዳብሮ ጥሩ ናቸው ብለን ባሰብን ጊዜ ደግሞ ወተን ላይቭ አኒማል ላይ እንስሳው ላይ ሕክምናውን እንዴት እንደምንሰራበት የምናስተምርበት እኛም የምንማርበት ፕሮሰስ ነው ማለት ነው። ያንን በከፍተኛ ሁኔታ እያገዘን ያለው ብሩክ ኢትዮጵያ ነው። አሁን ከዛ ክሊኒክ ላይ ካለው ስኪል ደግሞ ወጣ ብለን ማህበረሰቡ ላይ ያንን በተግባር በቲዮሪ የተማርነውን ያስተማርነውን በተግባር የምናሳይበት ለተማሪዎቻችን እዚህ የምታዋቸው የአኒማል ዌልፌር ክለብ አባላት ሲኒየር ተማሪዎች ከ5ኛ ዓመት ከ6ኛ ዓመት 4ኛ ዓመት ክሊኒካል የሆኑ ይህንን ቲዎሪውን በተግባር ፕራክቲስ የሚያደርጉበት ለማህበረሰቡ በነጻ ሕክምና እየሰጠን የምናስተምርበትና መማር ማስተማርን ከማህበረሰብ አገልግሎት የምናካትትበት በዚህ ውስጥ የ6ኛ ዓመት ተማሪዎች አሉ ምርምራቸውን የሚሰሩ ብሩክ ኢትዮጵያ ስፖንሰር የሚያደርጋቸው 2 ተማሪዎች አሉን። በዚህ ሰዓት እነሱ ሳምፕላቸውን አብረው ይሰበስባሉ። የምርምሩንም አካል ተመልሰው ላቦራቶሪ በመስራት የምርምርም አካል ይሆናል ማለት ነው። ስለዚህ ዩኒቨርሲቲው ተልዕኮ መማር ማስተማር ምርምርና ማህበረሰብ አገልግሎት ነው። ሶስቱንም ተግባሮቻችንን አቀናጅተን እየሰራን ያለንበትን ሂደት እያገዘን ያለው አጋራችን ነው ማለት ነው ብሩክ ኢትዮጵያ። የአካባቢው ማህበረሰብ ዩኒቨርሲቲው ከብሩክ ኢትዮጵያ ጋር በመተባበር የሚሰጠው አገልግሎት የእንስሳቶቹን ጤና ከመጠበቅ ባሻገር እነሱንም ከውጪ እንደታደጋቸው ተናግረዋል። ዩኒቨርሲቲው ጥሩ ድጋፍ እያደረገልን ነው። ማለትም ቢያንስ በአመት እየተሰጠልን ነው እና ጥሩ ነው። እኛ እንስሶቻችን አሁን በግል ሄደን ከምናሰራው ስራ እዚህ የተሻለ ስራ እየተሰራልን ስለሆነ ከልብ አመሰግናለሁ። ቀጥል ነው። እኛ በጣም ጥሩ ስራ እየሰሩልን ነው። ወደፊትም አሁን ደግሞ ከአመት ወደ 6 ወርም ተሻሽሎ በየ6 ወሩ እየመጡ ቢያውን መልካም ነው እላለሁ። በግል ከምናወጣው ወጪ በጣም የተሻለ ጥሩ እገዛ እየተደረገልን ነው። ጥጃዬ ናት። ሕክምናውን ያገኘሁት በግብርና ምክንያት ያው ታማለች። ይመጣሉ እንዲህ ያሉ ይመጣሉ በማለት የከብት ሕክምና ይመጣል በማለት በዚህ አይነት አግኝቻለሁ። መርፌ ተወጋች፣ ተመረመረች፣ ወጓት፣ ሕክምናውን ወሰደች። እንግዲህ ጤንነቷን ደግሞ በእናንተ ላይ ያው ነው
አያለሁ ማለት ነው። በዩኒቨርሲቲው ምክንያት በግብርና ምክንያት ግብርናው አስተላለፈልን። እንግዲህ የአዱኖቻችንን ህጽንና እናገኛለን። የዛን የውጩንማ መቼም ብሩ ከባድ ነው። በብሩማ ግን አሁን በዚህ በነጻነት መጥቶልናል። ህክምናው አላህ ይስጥልን እንላለን። ህክምናው ጥሩ ነው። ለቀንድ ከብትም ሆነ ለጋማ ከብት የምንተዳደረው በጋማ ከብትና በቀንድ ከብት ነው። ይኸው በጎችም አሉ። አንድ ላም፣ አንድ ጥጃ፣ 2 በሮች፣ አህያ። አሁን በጎች ይመጣሉ። እነሱንም አሳክማለሁ እያልኩ ነው። እነሱ ታክመዋል። አሁን ከብቶቹ ታክመዋል። ይህ ባለፈው ከ600 ብር ያላነሰ ነው። አሁን ለ3 ከብቶች እንኳ ያወጣሁት ወጪ ይሄ ቀላል አይደለም እና ስለዚህ ጥሩ ነው ብዬ ነው የምገምተው። የወሎ ዩኒቨርሲቲ አሁንም ቀጣይ ቢያደርግልን ጥሩ እርባታ ይረባል ብዬ ነው የማስበው። በጣም አሪፍ ነው። ለጋማ ፈረሶች ለጋማ እንስሳዎች ክትባት መሰጠቱ በጣም አሪፍ ነው። ተመችቶናል። በጣም ጥሩ ነው። እናመሰግናለን ብሩክ ኢትዮጵያን። በጣም አሪፍ ነው። ብሩክ ኢትዮጵያ አሁን እየተከታተለልን በዛሬው ዕለትም የተደረገልን በጣም አጊተው የማያውቁም ነበረ፣ ቆይተው ነበረ። ያው ከፍለን ነው። ስለዚህ አሁንም በነጻ አድርገውልናል። እናመሰግናለን። እንዳይቋረጥ በቃ በዚሁ መቀጠል አለበት። የጋማ እንስሳዎች በቃ እንክብካቤ መደረግ አለባቸው። በቃ ሁሉ ነገር በቃ መከታተል አለባቸው። በቃ በዚሁ ይቀጥሉ። እናመሰግናለን። ብሩክ ኢትዮጵያ እንደተለመደው ከዚህም ቀደም ብዙ አስተዋጽኦ አድርጓል። አሁንም ደግሞ የጋሪዎችን በማህበር የተደራጀውን ሰዎች ሰብስቦ ፈረሶችን በጤንነታቸው ለማቆየት ብዙ አስተዋጽኦ እያደረገልን ስለሆነ በጣም ከልብ እናመሰግናለን ማለት ነው። ዛሬ ያው የፈረሶችን ጤንነት ለመታደግ መድኃኒት በተገቢው ተሰጥቷቸዋል። ያው ወደፊትም ጤንነታቸውን ጠብቀው እንዲኖሩ ጥሩ ደረጃ ላይ እንዲደርሱ ይሆናል ማለት ነው። ቀጣው ብሩክ ኢትዮጵያን ከማመስገን ዘል ያላልፍም። ዙሮ ወሎ ዩኒቨርሲቲ ጋር በመተባበር ብሩክ ኢትዮጵያ ይህን ያክል አስተዋጽኦ ካደረገልን ነገም ከነገ ወዲያ ለደህንነታችን ጤንነታችንም ጥሩ አስተዋጽኦ እንዲያደርግልን በማመስገን ገልጻለሁ ማለት ነው። በንድፈ ሀሳብ በትምህርት ቤት ውስጥ ያገኙትን እውቀት በተግባር ከመምህራኖቻቸው አጠገብ በመሆን የቀሰሙ ያገኘኋቸው ተማሪዎች የማይናገሩትን የእንስሳትን ሕመም ተረድቶ ማከም ከባድ ቢሆንም ውጤቱ ግን አስደሳች መሆኑን ይናገራሉ። ያው ከባድ ነው ግን ሞር ሳቲስፋክተሪ አይ ቲንክ ዲፔንዲንግ ኦን ዘ ፐርሰን ያው ይለያያል። ግን እኔ ፐርሰናሊ በጣም ሳቲስፋክሽን አገኛለሁኝ። ለምን ቮይስለስ ለሆኑት ለአኒማሎች ትሪትመንት እና ቤተር ላይፍ ለመስጠት በጣም ሳቲስፋክተሪ ነው ለኔ እና ያው ዛሬ በሰራነው ስራ በጣም ኮራለሁ። ከዚህ በፊት ኦብቪየስሊ ጀስት ፈተና ማንበብ ምናምን ነበረና አክቹዋል ፕራክቲካል ኤክስፒሪየንስ መኖሩ ዩቲላይዝ ቲዮሪው ለምን እንደምናነብ እና ጥቅሙ ብዙ ጥቅሞች አሉት። ላይክ አይ ሰድ ቲዮሪውን በተግባር ማዋል ሞር ያነቃቃል በቲዮሪው በኩል ፕራክቲካሉን መስራት። እንስሳት ጋር መዋል እንስሳቱን ማከም በጣም ደስ ይላል። ምክንያቱም እንስሳቱን ማከም አውኖሩን ማከም ስለሆነ አንድ አውኖሮቹ ይዞ ሲመጡ ባለቤቶቹ ይዞ ሲመጡ እንስሳት የታከሙ ወይ ደግሞ የታመሙ ይዞ ሲመጡ ከታከመላቸው በኋላ በጣም ስለሚደሰቱ እኛም ያኔ በጣም እንደሰታለን ማለት ነው። ያ ማለት ደግሞ እኛ ሁለት ነገር እየሰራ ነው ማለት ነው። አንደኛ ለአኒማሉ ትሪት እያደረግ ለአውነሩም ደግሞ ለባለቤቱም ደግሞ የሳይኮሎጂ ትሪት እያደረግን ነው ማለት ነው። ያው በቲዮሪካሊ የተማርነው ነገር ፕራክቲካሊ በጣም እዚህ እየሰራ በጣም ያው ብዙ ለውጥ አግኝተናል። ፕራክቲካሊ ሃንድል ስናደርግ በቲዮሪ የተማርነውን ቲዮሪቲካሊ የተማርነው ያው ኢንተርናሽናል ነው። እዚህ ደግሞ ሎካላይዝድ የሆኑ ዲዚዞችን በሽታዎችን እየለየን በየጂኦግራፊካሉ የተለያዩ በሽታዎች ስላሉ እሱን እየለየን በደንብ ፕራክቲካሊ እየሰራ ነው የምንገኘው። አሁን ላይ ሪል ወርልድ ያለው ችግር ምንድን ነው? በተለይ ደግሞ ላይቭ ስቶክ ዘርፉ ላይ እንደምታውቀው ብዙ የእንስሳት ቁጥር አለን፣ ግን ደህንነታቸው ደግሞ ጥያቄ ውስጥ ነው። ስለዚህ እዚህ ስንመጣ አንደኛ ሰዎች እንዴት ነው እንስሳቶቻቸውን የሚይዙት፣ ከዛ ደግሞ የእንስሳት ደህንነትን እንዳይጠብቁ ተግዳሮት የሆኑባቸው ነገር ምንድን ነው የሚለውን ነገር ለመለየት ይረዳኛል።
ወደፊትም ደግሞ ጥሩ ግንዛቤ ኖሮኝ ችግሮቹን ለመፍታት እንድነሳሳ ያደርገኛል። ፊውቸር ላይ እኔም በደንብ መስራት የምፈልገው አኒማል ዌልፌር ላይ ነው፣ የእንስሳት ደህንነት ላይ። አንደኛ ከሚስኮንሰፕሽን ጀምሮ የእንስሳት ደህንነት ቅንጦት አይደለም፣ ቅንጦት ተደርጎ ይታሰባል እና አሁን እንደዚህ አይነት ቀናችን ስናከብርም የሚቃወሙ ግማሽ ሰዎች ይኖራሉ። ደግሞ እንደዚህ አገልግሎት የሚያገኙ ደስተኛ ሰዎችም አሉ። ስለዚህ ባለን አቅም የእንስሳትን ደህንነት መጠበቅ እንችላለን። ከዛ ደግሞ ዘርፉን ማዘመን ያስፈልጋል። እንደምታየው ክሊኒኩ በእንጨት በተለያየ ነገር ነው እና የሰው ደህንነትም ጥያቄ ውስጥ ገብተው ነው የምንሰራው። ስለዚህ ልክ ሌላው ሀገር ላይ እንደምናየው የዘመነ ክሊኒክ ያስፈልገናል። ስለዚህ እነሱ ነገሮች ላይ የመስራት እቅድ አለኝ። ያው አሁን እንደ 6ኛ ዓመት እንደመሆኔ እኔ ባለሙያ ነኝ ብዬ ነው የማስበው። አሁን ኤክስተርን ነኝ። ያ ማለት የክላስ የመማራቸውን ትምህርቶች ባለፉት 5 ዓመታት ጨርሻለሁ። አሁን ማህበረሰብ አገልግሎት ላይ ነው ያለሁት እና መመረቂያ ጽሁፍ እያዘጋጀው ስለሆነ እኔ እንደ ባለሙያ ያ ማለት እኔ አገልጋይ፣ እንስሳቶች ደግሞ እንደ ተገልጋይ ነው የምቆጥራቸው ማለት ነው። ያ ማለት የእነሱ ጤንነት ያስጨንቀኛል። እነሱ ደህና ሆኑ ማለት ደግሞ በተዘዋዋሪ እኔም ደህና ነኝ ማለት ነው። አንድ ሰው ኖሌጅ ብቻ ኖሮት ምንም ስኪል ከሌለው ምንም አይነት እንትን አያመጣም። ማለት ስኪል የሌለው ነገር እንዴት አኒማሉን ሃንድል አድርጎ ማከም እንዳለበት አያውቅም። በቃ እንደ ያንን እውቀቱን እንደታፈነ ነገር ነው የሚያስቀረውና እንደዚህ ስኪል አግኝተን ከአኒማሎቹ ጋር እንደዚህ ተገናኝተን አፕሮች አድርገን ማከም በጣም ትልቅ ነገር ነውና ብሩክ ኢትዮጵያና ወሎ ዩኒቨርሲቲ ብዙ ትሬኒንጎችን እያዘጋጁልን ነው። እንስሳትን እንዴት አፕሮች አድርገን ትሪትመንት መስጠት እንደምንችል ከኦነሮቹ ጋር ራሱ ማለት ከእንስሳቱ ባለቤቶቹ ጋር እንዴት ነው ኮሚኒኬት ማድረግ የሚቻለው የሚለውን ነገር እያንዳንዱ ማለት ነው ከዛ ጀምሮ እስከ ሕክምና ሂደቱ ብዙ ለውጥ እያመጣን ነው። በጣም ደስ ይላል። ማለት ድሮ መንገድ ላይ ምናምን እየሄድን ሲመቷቸው የሆነ ነገር ሲያደርጓቸው አስቆመን መናገር የማንችልበት ነገር ነበር። አሁን ግን እንደዚህ በሕክምና ሲያመጧቸው የፈለግነውን አስተያየት ወይም ደግሞ አድቫይስ ምክር መስጠት የምንችልበት ሁኔታ ተመቻችቶልናል። በዛ ላይ ደግሞ ከእንስሳት ባለቤቶቹም ጋር ጥሩ የሆነ በቀላሉ የሚገኙ ነገሮችን ለምሳሌ ለእንስሳቱ በቀላሉ ምቾት መፍጠር የሚሉት ነገሮችን እንዴት እንደሆነ በቀላሉ እንትን ማድረግ እንችላለን ማለት ነው። ተማሪዎቹ ብሩክ ኢትዮጵያ በሚያደርገው እገዛ ዘርፈ ብዙ ጥቅም ማግኘታቸውንም ገልጸዋል። ብሩክ ኢትዮጵያ አይ ቲንክ አሁን 2ኛ ዓመታችን ነው ከነሱ ጋር ከመስራት። እኔ 5ኛ ዓመት ነኝ። በዚህ 2 ዓመት ከብሩክ ኢትዮጵያ ከመስራት ከጀመርን ጀምሮ the most important thing ያገኘው ፕራክቲካል ኤክስፒሪየንስ ኢን ዘ ፊልድ ወጠን አክቹዋል ስራውን መስራት ኮንፊደንስ ብቻ ሳይሆን ኮሚኒቲያችንን ቤተርመንት እየሰራን እያሳዳግን ማየት በጣም ለኛ ኢትስ ዘ ሞስት አሜዚንግ ቲንግ። ኖት ኦንሊ እንዳልኩ ኮንፊደንስ ትሬኒንግ ፎር ሪል ላይፍ ኤክስፒሪየንስ ይሰጣል። ኦልሶ ኮሚኒቲውን የእኛን ኮሚኒቲ የደሴን ኮሚኒቲ እያገዘን እያሳደግን እና እያሻሻልን የአኒማሎቹ ትሪት መደረጋቸው ለእኛና ለአኒማሎቹ ብቻ አይደለም ለኦነሮቹ በጣም ትልቅ ጥቅም ነው ያለውና በጣም ይሄም ስራ ብሩክ ኢትዮጵያ በማገዝ አብረን በመስራት በጣም አመሰግናለሁ እፈልጋለሁ። እውነት ለመናገር ብሩክ ኢትዮጵያ አሁን በዚህ አመት ብቻ አይደለም 4ኛ አመት ያለው ጀምሮ ብዙ ነገሮችን በስልጠና ቴዎሬቲካል ብዙ ነገሮችን ሰፖርት ሲያደርግ ነበረ። 5ኛ አመትም ያለው ዘንድሮም አሁን ይህን የቫክሲኔሽን ካምፔን ከማዘጋጀቱ በፊት ስልጠና አዘጋጅቶልን ለ1 ሳምንት ከምናምን የሰለጠን ነበረ። ቴዎሬቲካሊ ማግኘት የሚገባን እውቀት ካገኘን በኋላ ነው ወደዚህ ወደ መስክ ስራ የወጣ ነው። ወደ መስክ ስራ ስንወጣ ደግሞ እንደምታዩት በሁሉ ነገር የተደራጀ ነገር ነው ያለው እና እኛም ሙያችንን ይበልጥ እንድናጎልብት ማህበረሰቡም በአገልግሎቱ እንዲረካ እንስሳቶችም ደግሞ ጤናቸው ተጠብቆ ጤናማ የሆነ ህይወት ኖሯቸው ማህበረሰቡ በአግባቡ እንዲጠቀምባቸው እያደረገ ነውና ብሩክ ኢትዮጵያ በጣም እንጃ በግሌ በጣም የማመሰግነው ድርጅት ቢኖር ብሩክ ኢትዮጵያ ነው። ብዙ ነገሮችን ሰፖርት እያደረገን ነው። እንደ ተማሪ እንደ ስኩልም ከስኩላችን ጋር ከዩኒቨርሲቲያችን ጋር ሆኖ ብዙ ነገር እየሰራ ነው። ክሊኒክም አሰርቶልናል። በአብዛኛው በሀገራችን ክፍል የሚገኘው የማህበረሰብ አካል ከእንስሳት ጋር አብሮ ቢኖርም እንስሳት ሲታመሙበት ወደ ሕክምና ማዕከል ወስዶ ማሳከም ላይ ያለው ግንዛቤ አነስተኛ ነው የሚሉት የወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ክፍል መምህራኖች እንደነዚህ አይነት ፕሮግራሞች በቅርበት ማህበረሰቡን በማግኘት የእንስሳቶቹን ጤና ለመጠበቅ ፋይዳው የጎላ ነው ይላሉ።
ፕሮግራሙ ያው የሕክምናና ደህንነታቸውን በሚመለከት ለማህበረሰቡ ግንዛቤ መፍጠርን ስራ የሚመለከት ካምፔን ነው። ስለዚህ ከዚህ ጋር ተያይዞ የማህበረሰቡን ግንዛቤ መፍጠር ሰዎች እንስሶቻቸውን ማሳከም የሚችሉባቸውን ሁኔታዎችን ማመቻቸት ስለሆነ እንደዚህ አይነት ካምፔኖች ሰፊ የሆነ ጥቅም አላቸው። ምክንያቱም ማህበረሰቡን ግንዛቤ በጨመርክ ቁጥር እንስሶቻቸው ምን ያክል ጥቅም እንዳላቸው እየተረዱ እነሱን ቶሎ ቶሎ ማሳከም ይችላሉ ማለት ነው። ስለዚህ በራሳቸው መድኃኒት እየገዙ የሚጠቀሟቸው ነገሮችንም ይቀንሳል። ስለዚህ ከፍተኛ የሆነ ጥቅም እንዳለው ነው እኛ የምናስበው። የወሎ ዩኒቨርሲቲ ያው ዋናው አሁን እንደ ዩኒቨርሲቲ ካሉት ምሰሶዎች መካከል ወይም ፒላሮች መካከል 3ቱ ፒላሮች መካከል አንዱ የማህበረሰብ አገልግሎት ነው። ምርምርና ማህበረሰብ አገልግሎት አንዱ ዘርፍ ነው። እንዲሁም የመማር ማስተማር እንዳለ ሆኖ ማለት ነው። ስለዚህ ከተመሰረተበት ጊዜ ጀምሮ በተለያየ ሁኔታ ዘርፈ ብዙ ስራዎችን እየሰራ ነው። ምርምር እንደ እንስሳት ሕክምና ብንወስድ በአካባቢያችን ባሉ በደቡብ ወሎ ዞን ባሉ በተለያዩ ወረዳዎች ለምሳሌ ከዚህ ከቦሩ ጀምሮ እስከ ኩታበር፣ ሀይቅ፣ ኮምቦልቻ እስከ ከሚሴ ድረስ እንዲሁም እስከ ምዕራብ ወረዳም ደግሞ ቦረና ድረስ የተለያዩ ስራዎችን እየሰራን ነው ያለ ነው። ነጻ ሕክምና አሁን ያለውን ነጻ ሕክምናን ጨምሮ ግንዛቤ መፍጠር ስራዎችን ጨምሮ በምርምር ከማገዝ በተጨማሪ የማህበረሰብ ተኮር የበግ እርባታ ስራዎችም ላይ እንዲሁ እየተሰሩ ነው ያሉት። የማቴሪያል መድኃኒትና ቁሳቁስ ድጋፍ ለክሊኒኮች እንዲሁም ተከታታይ የሆኑ ስልጠናዎችንም እየተሰጡ ነው ያሉት እንደ እንስሳት ሕክምና ትምህርት ቤት። ስለዚህ እነዚህ ማህበረሰቡ ከዩኒቨርሲቲው ከማህበረሰቡ ጋር ቀጥታ ግንኙነት እንዲያደርግ ከፍተኛ የሆነ አስተዋጽኦ አላቸው። እንዲሁም ደግሞ ወሎ ላይ ከፍተኛ የሆነ የእንስሳት ሀብት አለ። እነዛ የእንስሳት ሀብት ለማህበረሰቡ ቀጥታ በሚችሉት አቅም አገልግሎት እንዲሰጡ ከማስቻል አንግል እየሰራን ያለ ነው። በዚህ ደረጃ ነው። ከዛ ውጪ ደግሞ ከደሴ ከተማ ለምሳሌ ከደሴ ከተማ እንስሳት ሀብት ልማት ጋር ከደቡብ ወሎ ዞን እንስሳት ሀብት ልማት ጋር አብረን ነው የምንሰራው። ስለዚህ ማህበረሰቡ የሚፈልጋቸውን ያሉትን እንትኖች ያውቃቸዋልና እነዛ ጥያቄዎች ያሉባቸውን ኤሪያዎች እየሄድን አድሬስ ነው የምናደርገው። ስለዚህ ከዚህ አንግል የማህበረሰቡን ግንዛቤ መፍጠራችንን አሁን የማሳከም ሁኔታቸው ማሳከም አቅማቸው እየጨመረ ሲመጣ ግን አሁን እንዳየኸው ዛሬ በጣም ከፍተኛ ሰው ነው ያለው። ይሄ አሁን የማህበረሰቡ የማሳከም ወይም የግንዛቤ እንትኑ ጨምሯል ማለት ነው። እንዲሁም ደግሞ ዩኒቨርሲቲው ላይ ክሊኒኮች አሉ፣ የተገነባ ክሊኒክ አለን። እዛ ክሊኒክም ላይ በየቀኑ እንስሳት ያሳክማል ማህበረሰቡ። የእንስሳት ዋጋ እንደምታየው እንደምንትን እያለ ነው ያለው። ከዛ አንግል ያው የማሳከም እንትናቸው ሲጨምር ማህበረሰቡ ላይ ግንዛቤው እየጨመረ ነው የሚለውን እንዲሁም የበሽታ ስርጭቱም በዚሁ ደረጃ እየቀነሰ ሲመጣ ስራው ውጤታማ እየሆነ ነው ብለን ነው የምንወስደው። የሚታወቀው የአብዛኛው የሀገራችን ክፍል በገጠራማው አካባቢ ስለሚኖር የገጠራማውን ማህበረሰብ ኢኮኖሚ ደግሞ የምናሳድገው ያለውን ሀብት በመጠበቅ ነውና እኛ እንደ ባለሙያ እንስሳቶቻቸውን በሽታ ከመከሰቱ ብቻ ሲከሰት ብቻ ሳይሆን ከመከሰቱ በፊት ቅድመ መከላከል እንዲያደርጉ ከታመሙ በኋላ ደግሞ ለታመሙት በሽታ ዲያግኖስ አድርገን ሕክምና መስጠት የማህበረሰቡን የኑሮ ሁኔታ ከፍ ያደርጋል ብለን እናስባለን። እንደ ባለሙያም የሚጠበቅብን የዳይ ቱ ዳይ አክቲቪቲ ነው ማለት ነው። አብዛኛው የሀገራችን ክፍል እንስሳት ላይ ለሚደርሱ ጉዳቶች፣ ለሚደርሱ በሽታዎች አዌርነስ የለውም እና እንዲህ አይነት በንቅናቄ በምሰራበት ጊዜ ግን ያልነቃው እንዲነቃ የነቃው ደግሞ ሞር እንዲገባው ታደርጋለህና እንዲህ አይነት ካምፔኖች ባይዘው የምናዘጋጀው ለተወሰነ ጊዜ ብቻ ሳይሆን ማህበረሰቡ እንስሳትን ማሳከም፣ እንስሳትን መንከባከብ፣ እንስሳትን እንደራሳቸው አድርጎ እንዲወስዷቸው አዌርነስ ነው የምንፈጥረው እንጂ በሳምንት በሁለት ጊዜ እንዲ ካምፓይን አዘጋጅተህ የምታቆመው ስራ አይደለም። ግን ማህበረሰቡን የማንቃት ስራ ነው አሁን እየሰራን ያለ ነው ማለት ነው። በዛ አጋጣሚ ደግሞ ሲመጡ ይዘዋቸው የመጡትን እንስሳቶች ከሕክምናም አንጻር ከቅድመ መከላከልም አንጻር እንደየበሽታው አይነት ትሪት አድርገን እንመልሳለን ብለን እናሰብ ነው። ግን የዚህ ካምፓይን ዋና አላማ ምንድነው? አዌርነስ ክሬሽን ነው። ማህበረሰቡን አለንላችሁ፣ እናንተ ደግሞ ኑና ሕክምናውን እንስጥላችሁ፣ ሀገራችንን በጋራ ሆነን የሚጠበቅብንን ያክል እንደምታውቀው ከእንስሳት የሚጠበቁ ብዙ ፕሮዳክቶች አሉ። ወተት አለ፣ ስጋ አለ፣ ቆዳ ሌጦ አለ። የሀገራችን የገቢ ምንጭም ነበረ በሆነ ጊዜ ላይ። አሁን ደግሞ ስታዩ ኦልሞስት የለም እና በተለያዩ ምክንያቶች ሊሆን ይችላል። ግን ያን ነገር እያጣን ስለሆነ አዌርነስ ክረስ ማህበረሰቡን የማነቃቃት ስራ ነው አሁን እየሰራ ያለ ነው ማለት ነው። በወሎ ዩኒቨርሲቲ የማህበረሰብ አገልግሎት ዳይሬክተር ዶክተር ጌታቸው ጉጉሳ
ወሎ ዩኒቨርሲቲ በ2017 ሰፊ የማህበረሰብ አገልግሎት መስጠቱን አንስተው በእንስሳት ትምህርት ክፍል እየተሰራ ያለው ተግባርም የዚሁ የማህበረሰብ አገልግሎት አካል መሆኑን ተናግረዋል። ዩኒቨርሲቲው ከተቋቋመባቸው 3 ተልእኮዎች ውስጥ አንደኛው የአካባቢው ማህበረሰብ አገልግሎት መስጠት ነው። ስለዚህ በማህበረሰብ አገልግሎት ዘርፉ በ2017 ዘርፈ ብዙ ስራዎችን ስንሰራ ነበረ። በሕክምና፣ በግብርና፣ በመማር ማስተማር ከትምህርት ጋር በተያያዘ እንዲሁም ከቴክኖሎጂ ትራንስፈር ጋር በተያያዘ ከጤና ጋር በተያያዘ እንደዚሁም ደግሞ የእንስሳት ሕክምና አንደኛው ትምህርት ቤታችን ነው። እነሱም ጋር የእንስሳትን ጤና ከማስጠበቅ አንጻር መጠነ ሰፊ ስራ ሲሰራ የቆየበት ዓመተ ምህረት ነበረ 2017። 2018ም ላይ ዩኒቨርሲቲው ያው በየጊዜው ራሱ አቅዶ የሚከውናቸው ስራዎች አሉ። ከተቋማት የሚመጡ ስራዎችን የምናስተናግድበት አለ። ሌላው መምህራኖቻችን እና ተቋሞቻችን በራሳቸው አቅደው ይዘውት የሚመጡትን አግባብነቱ እየታየ እንደዚሁም ተደራሽ የምናደርግበት ሁኔታ አለ ማለት ነው። ስለዚህ በ2018 ዩኒቨርሲቲው በማህበረሰብ አገልግሎት ተደራሽ ያደርጋለሁ ብሎ ካሰባቸው መጠነ ሰፊ ስራዎች መካከል አንደኛው የማህበራዊ ኃላፊነትን መወጣት ነው ማለት ነው። እናም ዛሬ እዚህ የተገናኘ ነው የወሎ ዩኒቨርሲቲ እንስሳት ሕክምና ትምህርት ቤት ከብሩክ ኢትዮጵያ ጋር በጋራ በመተባበር የጋማ ከብቶችን ጤንነት አጠባበቅ፣ አያያዝ እንደዚሁም ደግሞ ቤታቸው ምን መምሰል አለባቸው፣ እንስሳቶችም እንደ ሰው ምን ያስፈልጋቸዋል የሚለውንም ግንዛቤ ፈጠራ ጎን ለጎን እየተካሄደ የሕክምና አገልግሎት እየሰጠ ይገኛል ማለት ነው። የእንስሳት ሕክምና ትምህርት ቤት ቀደም ብሎም ብሩክ ኢትዮጵያ ከአብሮ መስራት ከመጀመሩም በፊት በራሱ አማካይነት በአመት ቢያንስ 2 ጊዜ 3 ጊዜ የተለያዩ ወረዳዎችን እየመረጠ እንደዚሁ በደሴና አካባቢ ያሉ ወረዳዎችን የእንስሳትን ጤንነት ክትባትን በመስጠት ሕክምና በመስጠት እንደዚሁም ደግሞ አመቱን ሙሉ የክሊኒካል አታችመንት ያላቸውን ተማሪዎች እየተንቀሳቀሰ በሀይቅ፣ በኮምቦልቻ፣ በቦሩ እና በኩታበር ወረዳዎች በየሳምንቱ ፕሮግራም እየያዘ ለአካባቢ ማህበረሰብ የጤና አጠባበቅና ጤንነታቸውን በተመለከተ መጠነ ሰፊ ስራ እየሰራ ይገኛል ማለት ነው። በቅርብ ደግሞ የእንስሳት ሕክምና ትምህርት ቤቱ ከብሩክ ኢትዮጵያ ጋር በመሆን እዛው ዩኒቨርሲቲው ቅጥር ግቢ ውስጥ አንድ የጋማ ከብቶች የሚታከሙበት ክሊኒክ ከፍቷል ማለት ነው። ያም በዋናነት እንደዚሁ የአካባቢ ማህበረሰብ አገልግሎት ተጠቃሚ እንደሚያደርግ ታስቦ የተገነባ ነው ማለት ነው እና የዛ አንዱ አካል ነው አሁን እዚህ ዛሬ እየተከናወነ ያለው። ተደራሽ ሊሆኑ የማይችሉትን በክሊኒኩ አቅራቢያ ሊመጡ የማይችሉትን እየሄዱ ምንድን ችግር አለ እንዴት ነው የሚለውን ከገበሬው ጋር አብሮ የሚሰራበት ፕሮግራም ነው ማለት ነው። እየተሰጡ ያሉት የማህበረሰብ አገልግሎት ተግባሮች ችግር ፈቺ መሆናቸውን የገለጹት ዶክተር ጌታቸው በዘንድሮ ዓመትም መሰል ተግባራት ተጠናክረው ይቀጥላሉ ብለዋል። ዩኒቨርሲቲያችን ከቅርብ ጊዜ ወዲህ የተግባር ተኮር ዩኒቨርሲቲ ተብሎ ወይም ዩኒቨርሲቲ ኦፍ አፕላይድ ሳይንስ ተብሏል። ይሄ ማለት በቲዎሬቲካል ወይም በንድፈ ሀሳብ በመምህርም በተማሪውም የሚሰሩና የሚንቀሳቀሱትን በተግባር የምናወርድበት ነው ማለት ነው። አንደኛው በተግባር የምናወርድበት ወደ ማህበረሰቡ የማህበረሰቡን ችግር ባማከለ መልኩ ችግሩን መፍታት ማቃለል የሚችሉበት ሁኔታ ነው ማለት ነው እና ዩኒቨርሲቲውም አንደኛው ለይቶ በተለይ ከዩኒቨርሲቲ ኦፍ አፕላይድ ሳይንስ አንጻር ለዩኒቨርሲቲውን ከፍ ያደርጋን ብለን ከምንጠብቃቸው መካከል የእንስሳት ሕክምና ትምህርት ቤት ነው ማለት ነው። አሁን ወቅቱ ከዝናብ ወጥቶ ወደ መሬት ወደ መራቆት እየተደረሰበት ያለበት ሁኔታ ላይ ነው ያለው። በዚህ ሰዓት ደግሞ እንስሳቶች መከተብ አለባቸው። የጥገኛ ትላትሎች ቅድመ መከላከል መሰጠት አለበት። የእንስሳቶቹን ጤና መጠበቅ አለበት። ይሄ አንደኛው ትክክለኛ የሆነ የተግባር ተኮር ስራና የአካባቢ ማህበረሰብ ችግር በውል ሊፈቱ የሚችሉ ስራዎችን እየተከወነ ያለበት ሁኔታ አለ ማለት ነው። ይህንን የምናይበት ምንድነው? ለምሳሌ የአንድ ቀን ጥሪ ነው ያካሄደው ትምህርት ቤቱ። የአካባቢ ማህበረሰብ እንስሳቶችን ወደዚህ ይዞ መምጣቱ በትክክል የአካባቢው ችግር መሆኑንም ያመላክታል ማለት ነው። እንደ ሀገር ሰፊ የሆነ የእንስሳት
ሀብት ቢኖረንም ነገር ግን እንስሳቶች ሳይታመሙ መንከባከብ ከታመሙም ወደ ሕክምና መስጫ ማዕከል ወስዶ ማሳከም ላይ ሰፊ ክፍተት ይታይብናልና መሰል የወሎ ዩኒቨርሲቲና የብሩክ ኢትዮጵያ ተግባር የሚበረታታ ነው። የተከበራችሁ ተመልካቾቻችን የዛሬው የማህደረ ወሎ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን ያዘጋጀው አበሻን ላይ ነው። ፕሮግራሙን እየመራሁኝ ሰላሀዲን ሰይድ ከእናንተ ጋር ቆይታ አደረግኩኝ። በያላችሁበት መልካም ጊዜ